ቴሌቪዥን ተከታታይ ድራማ የመጀመሪያ ነው ሰውነት ላይ ስሰራ። ከዛ ቀድሞ የሲኒማ 2 ፊልሞችን እና የተለያዩ የዶክመንተሪ ፊልሞች፣ ማስታወቂያ፣ ከቪዲዮ ፕሮዳክሽን ጋር የተገናኙ ሌሎች ስራዎች ላይ ነው ረጅም ዓመት ያሳለፍኩት። ሰውነትን ለመስራት አንዱም ከታሰበው ጊዜ በላይ የወሰደው ፕሮባብሊ የኔም የአሰራር መንገድ ሊሆን ይችላል እንጂ ኢኒሺያሊ ፕሮጀክቱ ሲጀመር 1 ዓመት ባልሞላ ጊዜ ውስጥ እንዲያልቅ የታሰበ ፕሮሰስ ነበር። እስካሁን በተለቀቀውም ድራማ ዙሪያ እንደገና በነበረውም የምርቃት ፕሮግራም የምሰማው አስተያየት በጣም ደስ የሚል ነው፣ የሚያኮራ ነው። እንግዲህ ይህንን አጥፍተሃል ብሎ ደፍሮ የነገረኝ ሰው የለም። ወይ አፍሮኝም ይሁን ወይ ተሳቆልኝ አላውቅም። እስካሁን በጣም ፖዚቲቭ የሆነ ፊድባክ ነው እየሰማሁ ያለሁት። በጣም ብዙ ግብዣ ይመጣ ነበረ። አንድ ነገር ስራ፣ ይህን ፕሮጀክት ውሰድ የሚል ማለት ነው። ግን አይ 1-2 ፊልም ሳልሰራ ወደ ቴሌቪዥን አልመጣም የሚል የኩራት መልስ ነበረ። ለምን ሲኒማ ላይ እኔም አልጠገብኩም ነበረ። በደንብ የመስራት ብዙ ኤክስፐሪመንት የማድረግ ፍላጎት ስለነበረኝ ስርየትን ስሰራ እኮ 99 ላይ ነው ስርየት የወጣው። ከ94-95 ጀምሮ ቶም ውስጥ አስተምር ነበረ ፎቶግራፊን እና ቪዲዮግራፊ ትምህርትን። ሌላው ስርየት የመጀመሪያ ፊቸር ፊልሜ ይሁን እንጂ ቀድሞ የሞከርኩባቸው 3 አጫጭር ስራዎች ነበሩ ከተማሪዎች ጋር የሰራ ናቸው። በየአመቱ የወጡ የነበረ የተማሪዎች ምርቃት ላይ የምናሳያቸው ፊልሞች ነበሩ። ቴሌቪዥን እንኳን በልጅነት እድሜያችን ቤታችን አልነበረም። ስለዚህ ቲቪ ኮንቴንት ፕሮግራሞችን ለማየት ለጎረቤት በጣም አሪፍ ልጅ መሆን አለብን። የሆነ ከፊት መላክ አለብህ ለጎረቤት ልጆች። በጉልበት የምትበልጣቸው ልጆች ራሱ እንዲመቱ መፍቀድ አለብህ። እዛ ቤት ገብተህ ቴሌቪዥን ለማየት እንዲፈቀድልህ። ጎበዝ ተማሪ ነበርኩ። ውጤት አምጥቶ ዩኒቨርሲቲ ገብቶ ምናምን ያኮራናል የሚባል አይነት ውጤት የነበረኝ ተማሪ ነበርኩኝ። ግን ማትሪክ ፈተና የምንፈተንበት ወቅት ላይ ለእናቴ ነገርኳት። በቃ እኔ ፊልም ነው የምወደው እና ፊልም ስራ ውስጥ ኢንጌጅ ማድረግ እፈልጋለሁ። ኢቨን 11ኛ ክፍል ሆኜ ነው የካሜራ ትምህርት ልማር ካሜራ ስለምወድ ብዬ ያንን እንዳጠና የፈቀደችልኝ። የዛሬ አይ ቲንክ 5-6 ዓመት በፊት ከጋሽ ኃይሌ ጋር የመገናኘት እድል ነበረኝና ከጋሽ ኃይሌ ገሪማ ጋርና ምን እየሰራህ ነው ብሎ ጠየቀኝ። አይ እንደዚህ ነገር አስቤ ነበረ እንደዚህ ምናምን ብቻ አሁን እንደማወራው የሆነ ምክንያቶች ደረደርኩለት እና ዝም ብሎ አየኝና እናንተ ወጣቶች ዘላለም የምትኖሩ ይመስላችኋል አይደለም? እና ያስደነግጣል። ማለት የምታስበውን ነገር ዛሬ መስራት ካልቻልክ የሆነ ነገር ዛሬ እሰራለሁ ብለህ 5 ዓመት 10 ዓመት 20 ዓመት የሚቆጠር ከሆነ አልሞትም ሁሌ ነዋሪ ነኝ የሆነ ጊዜ እሰራዋለሁ የሚል ፉሊሽ አስተሳሰብ አለ በውስጥህ ማለት ነው። እና በጣም የሚመታ አባባል ነው ያለኝ። በጣም ተሰምቶኛል። የኔም ጥያቄ ነው። ብዙ ሰው ይወቅሰኛል። ያው አብረን ስላለን ምናልባት ለእሷ የሚሆን ስራ እንዴት አትፈጥርም ወይ እንዴት አታሰራትም፣ ምናልባት ሌላም ስራ እንዳትሰራ። እንደውም የሆነ በጣም አስቂኝ የሆነ የዩቲዩብ ቪዲዮ ነበር እና እየቀጠቀጣት ቤት ውስጥ አስቀመጣት ምናምን ሁሉ የሚል ማለት ነው። እና ምንድነው እንዳልከው በጣም ቆንጆ ፊልም ከሚሰሩ ሴት ተዋናያን ውስጥ ነች። እኔም ምስክር ነኝ ለዛ።